ለመጣ ቆይ ልቤን ስለምታውቂ ነው እንደዚህ የምትሆኝ? ይኸውልህ ትሰማኛለህ? ስታደርግ የነበረው ነገር በሙሉ አይቻለሁ። እሺ ኧረ እባክሽ እስቲ ንገሪኝ፣ ምን አየሽ? አይቻለሁ፣ በደንብ አይቻለሁ። እሺ ቆይ ለምን በዚህ ልክ ፈጣጣ ትሆናለህ? እጇን ይዘህ ትንሽ ተረጋጋ። ቅምጥል ተረጋጊ። አይመለከትሽም። በማያገባሽ ደግሞ አትግቢ። ዴቭ ልክ ነው። ሲጀመር እዚህ ቁጭ ብለሽ ምንድን ነው የምትሰሪው? ተነሽ ግቢ እናጥቢ። እሺ ገባ። ብቻ ሮማንም አብራን ትሄዳለች እንዳትሉ። አረ ፍቅር፣ እኔማ ስሬን ጥዬ እሄዳለሁ እንጂ ብሄድ በጣም ነበር ደስ የሚለኝ። እንደዚህ ፍላጎቱ ካለሽማ ለምን አልፈቅድልሽም? አብረሻችሁ ሄድ። አለሁልሽ አይደል? እዚህ ምን ትሰራለሽ? እኔማ ዴቭ ላገኘው እየሄድኩኝ ነበር። ከዛ ኪንጎን አግኝቼው ሰላም ብዬ ስሄድ ቅምጥል መታ ሌላ ነገር መስሏት ነበር። ጨረሳችሁ? አዎ አይደል፣ ጨርሰናል። በሉ በቃ ቶሎ ተሰናበቱ፣ ኋላ መኪና እንዳያመልጠን። እንዴ አሹ፣ አንተም ልትሄድ ነው እንዴ? የለም እኔማ አልሄድም፣ እነሱ ልሸኛቸው መጥቼ ነው። ያ ዳይመንድ ደግሞ የታባቱ ቆየ። ዴቭ ይቅናችሁ። አሚን ለልይ በቃቸው። ስትታዩ እኮ ድጋሚ ማትገናኙ ነው የምትመስሉት። ለልይ በቃ አደራሽ አደይን ተንከባከቢያት። እሺ ዴቭ አታስብ፣ እንከባከባታለን። ሊዱ ለሊን በባቡሬና በኔ መሀል አትግቢ ብላ አስጠነቀቀቻት። ቅምጥል በኪንጎ ተናዳ ስለነበረ ከሱ እጅና ጥቄ ያመልጣለሁ ስትል ራሷን ስታ ወደቀች። ዳይመንድና ዴቭም ገጠር ገብተዋል። የአደይን ቤተሰቦች ሽምግልናውን ጉዳይ ለማስተካከል ዴቭ የተቻለውን ሁሉ አድርጎ የአደይን ቤተሰቦች ለማስደሰት ገጠር ገብቷል። ሩታም አብራ ሄዳለች። ፍቅርም አብሬ ካልሄድኩ ብትልም ግን አንቺ አትሄጂም ተብላ ተከልክላለች። ፍቅር በምን ምክንያት ሰርጉን ወይም ደግሞ የዴቭና የአደይን ጉዳይ እንዴት ባረግ ነው ማቋረጥ ማለያየት የምችለው እያለች ነው። ግን ደግሞ ዴቭ ወስኖና አምኖበት ገጠር ድረስ ሄዷል። ተሳክቶለት ይመለስ ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትርፍ ይበልልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ አደይ ተከታታይ ድራማ ለሊ ባቡሬን ከቤት ውጣልኝ ብቻዬን መሆን እፈልጋለሁ ብላ ነበርና ያስወጣችሁ። ባቡሬም እንግዲህ ራሱን ለማዳመጥና ብቻውን ለመሆን ብሎ የሄደበት መናፈሻ ቦታ ላይ ሊዱ እየተከታተለችው ሄዳ ስለነበረ አጠገቡ ቁጭ ብላ ነበር። ባቡሬም ወይ ካጠገቢ ሄጂ አርፈሽ መቀመጥ ከቻልሽ ድምጽሽን አጥፍተሽ መቀመጥ ከቻልሽ ደግሞ ተቀመጪ፣ ካልሆነ ግን ካጠገቢ ራቂልኝ ብሏት ነበር። እሷም ትችህማ አልሄድም ብላ ቁጭ ባለችበት ድንገት ለሊ መታ ለሊን ስታያት ነበር እንግዲህ ሳያስበው ባቡሬን የሳመችው። ባቡሬ ምን እየተፈጠረ እንደሆነ ባይገባውም ሊዱ ግን ባቡሬን የሳመችው ለሊን አይታ ስለነበረ ለሊን ለማበሳጨት ነበር። ለሊም ድንገት ሮጣ ሄዳ ባቡሬ እዚህ ምን እያረክ ነው ካለችው በኋላ ሊዱን ግን አንገቷን አንቃ አንጠልጥላት ነበር። በእኔና በባቡሬ መሀል አትግቢ፣ ምን ለማድረግ እየሞከርሽ ነው ያለሽው ስትላት፣ አንቺ እንደሆንሽ እኔ ጋር ስታዩ ኤላም ጋር እንዲህ ነበርሽ፣ ኤላም ጋር አጠገብ ስታይኝ እንዴት ሳይልሽም ነበር። አሁንም ደግሞ በባቡሬ አይመለከትሽም፣ በእኔና በሱ አትግቢ እያለቻት ነበር። እና ኤላም ጥሎሽ ሄደው በዚህ ባህሪሽ ነው ስትላት፣ ለሊ ስሜታዊ ሆና ስለነበረ በጥፊ መታታለች። እናም ከዚህ አካባቢ ርቀሽ ሂጂ ስትላትም እንግዲህ ባቡሬ ሂጂ እያላት ነበር። በድጋሚ ሊደባደቡ ሲሆን ሊዱን አባሯል። ባቡሬም እንግዲህ ለሊን እንዴ ምን እያረግሽ ነው ለሊ? ምን ታረጊያለሽ? ከቤትሽ ውጣልኝ ብለሽ አባረርሽኝ። ጥፋቴ እንኳን ምን እንደሆነ ሳላቅ ነው ያባረርሽኝ እና ደግሞ አሁን ምን ፈልገሽ እዚህ ድረስ መጣሽ እያላት ነበር። እሷም ምንማ እንዳጠፋው ሲገባኝ ይቅርታ ልጠይቅህ ነበር የመጣሁት እያለችው ነበር። ምን እየተፈጠረ እንደሆነ ትነግረኛለህ ስትለውም ከቤትሽ ውጣልኝ ብለሽኝ እኮ ስወጣ ምክንያትሽ ምን እንደሆነ እንኳን አልነገርሽኝም። ጥፋቴን እንኳን ሳትነግሪኝ ነው ከቤትሽ ወጣሁት። ስለዚህ አሁን ደግሞ ሂጂልኝ፣ እኔ ማንም ጋር መሆን አልፈልግም እያላት ነበር። እሷም እባክህ ይቅርታ ስትለው እሺ ይቅርታ አድርጌልሻለሁ፣ እንዳልተፈጠረ ቆጥረዋለሁ እያላት ነበር። እናም ቁጭ ባለችበት በቃቸውን ብሏ ሲሄድ እንዴ የት ነው ወዴት ነው የምትሄደው? መች ትንሽ ተቀመጥ ብትለውም ወደ እናቴ ጋር መሄድ እፈልጋለሁ ብሎ ተናዶ ትሏት ሄዷል። እንዴ ጭራሽ እኔን ቁጭ አድርጎኝ ይሄዳል፣ በቃ አስቀይሜዋለሁ ማለት ነው እያለች
ለሊም እዛው ብቻዋን ቁጭ ብላ ቀርታለች። ባቡሬ ከዛ ሲመጣ አሁንም ሊዱ ተከታትላ በድጋሚ ባቡሬን ይዘው ነበር። ለሊ ፊት ስትሆን እንደዛ ማመናጨጭቁ ምን አመጣው እያለችው ነበር። ባቡሬም በኋላ የሚጸጽትሽን ነገር እንዳትናገሪ ብዬ ለራስሽ አስቤልሽ ነው እና ባክሽ እኔን ተይኝ እያላት ነበር። እባክህ ፈታ እንበል ብትለውም እሱ ላንቺ ነው እንጂ እኔ የልጆች አባት ነኝ፣ ብዙ ኃላፊነት አለብኝ፣ ለኔ አይሆንም ቢላትም ወይ አልፈልግሽም ለምን አትለኝም? ያማ ተነቃብህ ውሸት እንደሆነ እኮ እና ካልፈለከኝ አልፈልግሽም በለኝ እያለችው ነበር። እሱም ደግሞ እሱን እንደፈለግሽ አስቢ ብቻ ግን አሁን ካጠገቢ ሂጂ እያላሳለ አደይ እንግዲህ ዴቭን ጠብቃ ስትመለስ መንገድ ላይ እያየችው ስለነበረ ድንገት አደይን ስታያት ደግሞ አሁንም ሊዱ ባቡሬን ስማዋለች። አደይም ቁማ መመልከት ጀመረች። እንዴ ባቡሬ ምን እያደረገ ነው? ምንድነው እየተፈጠረ ያለው የሚለውን ነገር እየተመለከተች ነበር። አደይ በመንገድ ላይ ስታልፍ ኪንጎን አጊታው ስለነበረ እሱን ሰላም ብለው እየቆመው እያወሩ ነበር። እናም ከዚህ ከወሬ ተዝለየ ምንም ነገር ባይኖርም ግን ደግሞ ተደብቃ ቅምጥል አይታቸው ስለነበር ቅምጥል ከማንም ጋር ማየት አትፈልግም ኪንጎንና እንግዲህ በጣም ተናዳ ነበር። እናም አደይ ሁሉ ነገር እያለቀ ሽማግሌ እየተላከ እንደሆነ እንኳን ብታቅም የቅምጥል ግን ለየት ያለ ቀናት ስለሆነ ስላየችው እጅግ በጣም ተበሳጭታበት ነበር። እና አደይ እሱንም ነገር ተመልክታ ስለነበረ በእኔ ምክንያት መጣላታቸው ልክ አይደለም እያለች ራሷን ተጠያቂ እያደረገች ነበር። እዛ ጋር ደግሞ ባቡሬንና ሊዱን ስታይ እየተፈጠረ ባለው ነገር በጣም አዝናለች። እናም ባቡሬን ብቻውን ስታገኘው ባቡሬ እዚህ ምን እያረክ ነው? ምንድነው እየተፈጠረ ያለው እያለችው ነበር። ምንም እየተፈጠረ ያለ ነገር እንደሌለና ምንም እንዳላረገ ሲነግራት እንዴ ለሊ ጋር አልተገናኛችሁም እንዴ ብትለውም ለሊ ጋር ተገናኝተው እንደነበረና እዛው መናፈሻው ጥሏት እንደመጣ ነግሯታል። እባክህ ለሊን እንዳትጎዳት ብትለውም ጓደኛሽ አጥፍታለች፣ ደግሞ እንዳንቺ አይነት ጓደኛ ስላላት እድለኛ ናት፣ ግን ደግሞ በጣም ስላጠፋች በጥፋቷ መቀጣት ይኖርባታል። ስሜቷን አምና መቀበል አልቻለችም። በዛ ላይ እሱ የራሱን ህይወት እዛ እየኖረ እሷ ግን ባለፈ ነገር ላይ ሌላውንም ሰው መጉዳት የለበትም። ስለዚህ ራሷን ማዳመጥ አለባት። ስሜቷን እንኳን መረዳት ስላቃታት ትንሽ መቀጣት አለባት። ለዛ ብዬ ነው እያላት ነበር። እና እባክህ ባቡሬ እንዳትጎዳት ብዙ ነገር አሳልፋለች እና ለሌ እባክህ አችልም እያለችው ነበር። እሱም ደግሞ እንድትማር ለመቀጣት ራሷ እንድታዳምጥ ያህል እንጂ ሌላ የተለየ ነገር እንደሌለ ተገናኝተው እንደነበር ይቅርታዋንም እንደተቀበላት ነግሯት፣ ግን ደግሞ ትንሽ መቀጣት አለባት መራቅ አለብኝ ብሏታል። እንደዛ ይሻላል እሺ እኔም አናግራታለሁ፣ ግን አሁን የት ናት ስትለው እሷ መናፈሻው ጋር ጥሏት እንደመጣ ሲነግራት አደይ ወደዛው ሂዳ እዛው አግኝታታለች። እዛው ሲገናኙ እንግዲህ ባቡሬ እንደከፋውና ትልቅ ጥፋት እንዳጠፋች እየነገረቻት ነበር። ያው በጣም አስከፍተሽዋል ብላ አደይም ለማግባባት እየሞከረች ነው። በእርግጥ ግን አሁን ላይ እጅግ በጣም የባቡሬ ጉድለት ክፍተቱ እየገባት ነው። በእርግጥም እሷ አፍቅረዋለች፣ ነገር ግን ስሜቷን እንኳን አምኖ ላለመቀበልና የባለፈውን ስህተት ላለመድገም ከራሷ ብትሸሽም ግን ደግሞ ስሜቷ አሸንፏት ይሄ ባቡሬን ከማንም ሰው ጋር እንዲታዩም አትፈልግም። ደግሞ ስሜቷንም መረዳትም አችልም። ባቡሬን ደግሞ ምክንያቱንም በማያውቀው ስለጮኸችበት እሱም እንግዲህ በራሱ መንገድ ልቅጣት ብሎ ወስኗል። ዴቭ አንዳንድ ነገሮችን አስተካክሎ ጨርሷል። ሩታ አገር ቤት መሄድ ፈልጋ ብታስፈቅድም ከናናትሽ ጋር ስላላወራሁ ልትሄጂ አትችይም ብላታለች የፍቅር እናት። ሩታም እባክሽ እማዬ መሄድ ይፈልጋሉ፣ እዚህ እኮ ደብሮኛል፣ ብቻዬን ሁሌ ተመሳሳይ ነገር ስትል ሮማንም አሹም ሸምግለውላታል። እዛ ሰላም እንደሆነና ምንም ነገር እንደሌለ እዛ ደግሞ እንደሚንከባከቧት ነግሯት ደግሞ ዳይመንድም ስለሚሄድ ሁሉንም ነገር ስለሚያውቅ ያግዛቸዋል፣ ምንም ችግር አይፈጠርም ብለው አሳምነውላት ሩታ ለመሄድ ወስና እጅግ በጣም ደስ ብሏታል። ሮማንም ብሄድ እኔም ደስ ይለኝ ነበር ስትል እሺ ልፍቀድልሽና ለምን አትሄጂም ብትላትም ግን ደግሞ እዛ ያለው ነገር እሷ ብትሄድም በሰላም እንደማትመለስ ስለምታውቀው በቃ ቢቀርብኝ ይሻላል፣ ደግሞ ጫኔ ካገኘኝ አይተወኝም በቀላል እያለች ነበር። ፍቅርን ይሄድ ያለው ብላ ተነስታለች። ፍቅር እኔም መሄድ ያለው ብትልም የፍቅር እናት አንቺ ክላስም ገብተሽ አታቂም፣ ስለዚህ አትሄጂም ብላታለች። ከዴቭ ጋር መሄድ ይፈልጋለሁኝ፣ በዛ ላይ እኔም እዛው አግዘዋለሁ ብትልም በጭራሽ አንቺ ከዴቭ ጋር አንቺ ገጠር መሄድ አችም ተብላለች። ኪንጎና ዳይመንድም እንግዲህ ከዚህ በፊት ሀንግ የሰሩት ሰው አሁን እያሯሯጣቸው መቆሚያ መቀመጫ ሰጥቷቸዋል።
ቅምጥልም ባሌን ሌባ ያረከው አንተ ነህ ብላ ዳይመንድ ላይ ጮኻበታለች። ዳይመንድም ምንም የሚያረጉት ነገር እንደሌለ የቆየ እንደነበረ ኪንጎም ደግሞ የተፈጠረውን ነገር እውነታውን ሲነግራት እንዴት እናንተ ሁሌ እየሰረቃችሁ ትኖራላችሁ? ይህን እንዲ ያስተማርህ ደግሞ ዳይመንድ ነው ብላ ዳይመንድን ሂዳ ጮኻበታለች። በጭራሽ ከዚህ በኋላ ባሌን እንደዚህ አይነት ቦታ ላይ ለምንድን ነው አንተ ነህ ሌባ እንደሆነ ያደረግከው እያለችው ነበር። ዳይመንድም ይሄ ሁሉ መስካ ስለመረረው እንደምንም በድብብቆሽ አምልጦ እንግዲህ ከዳይመንድ ጋር ማነው ከዴብ ጋር ገጠር ለመሄድ ተዘጋጅተው ዝግጅታቸውን ጨርሰዋል። ግን ደግሞ አንዴ ይሄ ንብረት ከተስተካከለልኝና ሀብትና ንብረቴን ካስተካከልኩ በኋላ በጭራሽ ወደ ሌብነቱ አልመለስም ብሎ ወስኗል። አሹም በተቻለው መጠን በርትቶ ሁሉንም ነገር እንዲያስተካክል በተደጋጋሚ መክሮታል። ሁሉንም ነገር ማስተካከል ይኖርብሃል፣ መበርታት ይኖርብሃል። ደግሞ የአደይ አባት ምናልባት ምን ሊያረግ እንደሚችል አይታወቅም። ስለዚህ አንተ መጠንቀቅም አለባችሁ እያለው ነው። ዴብም አንዳንድ እቃዎችን ገዝቶ ቤተሰቡን ለማስደሰት ብዙ ጥረት አድርጓል። አደይም መሄዱ ባያስደስታትም ግን ደግሞ መወሰኑ ደስ ብሏታል። ምክንያቱም ካልጓሽ ስለማይጠራ አንደኛ መሄዱ ከዚህ በፊት የአደይ አባት ዳይመንድንም ዴቭንም ስላገኛቸውና ብዙ ስቃይ ስላሳለፉ አሁንም በምን መንገድ ይቀበሏቸዋል አምኖ አይቀበልም የሚለው ነገር ቢያሳስባትም ግን ደግሞ ለሷ ብሎ ገጠር ድረስ ለመሄድ መወሰኑ ደግሞ አስደስቷታል። እናም እንግዲህ ከለሊ ጋር መንገድ ላይ ጠብቀው ተሰናብተናቸው እንሄዳለን እያሉ መንገድ ላይ እየጠበቋቸው ነው። እና አደይም ለለሊ በእኔ ምክንያት ኪንጎና ቅምጥልን ተጣሉ። እኔ ከኪንጎ ጋር እያወራን ነበር። ምንም የተፈጠረ ነገር የለም። ግን ድንገት እሱን ስላየች ቅምጥል በጣም ተጣልተዋል። በእኔ ምክንያት መጣላታቸው ደግሞ የበለጠ አስከፍቶኛል፣ በጣም አሳዝኖኛል እያለች ነበር። ለሊም እንግዲህ ቅምጥልን ታውቂያት የለ፣ ስለዚህ ምንም ችግር የለውም እኔ ያናግራታለሁ ብላታለች። እናም ነገሩን በዚህ ፈተው መንገድ ላይ እየጠበቋቸው ነበር። ዴቭና ሩታ ቀድመው ደርሰዋል። አሹም ለመሸኘት ሁሉም ቤተሰቡ ሊሸኛቸው ጠቅልሎ ወጥቷል። እናም እንግዲህ ዳይመንድ እየተጠበቀ ቢሆንም ትንሽ ቢዘገይም ደርሷል። እናም በሰላም ደርሰው እንዲመለሱና ሁሉንም ነገር የተስተካከለ እንዲሆንላቸው መልካም ምኞታቸውን ገልጸውላቸዋል። ዴቭም የአደይን ነገር አደራሽን ለልዬ ተንከባከቢልኝ ብሎ አደራውን ለለሊ ሰጥቷል። አሹም ደግሞ ሩታን አደራችሁን ሩታን ተንከባከቡልኝ፣ ጠብቋት፣ እዛ ደግሞ አንዱ ጠልፎ ካስቀራት ይቅር አልልህም አንተን ራስህ ነው ምጠልፍህ ብሎታል ዳይመንድን። የሮማንም ሁሉም ቤተሰቡ እቃቸውን ሸክፈው ሸኝተዋቸው በሰላም ግቡ ብለው መልካም ምኞታቸውን ገልጸውላቸው ተመልሰዋል። ቅምጥልና ኪንጎም በኃይለኛው ተጣልተዋል። ቅምጥል ምንድነው እያረክ የነበረው? እየተፈጠረ ያለውን ነገር ሁሉንም ነገር አይቼዋለሁ፣ እስካሁንም ድረስ ልብህ ከሷ ጋር ነው ብላ ኪንጎን ጨቀጨቀችው። ኪንጎም ቆይ ላስረዳሽ፣ ለምንድነው የራስሽን ስሜት ብቻ እንትን የምትይው? ምንም የተለየ ነገር የለም። አወራኋት፣ ሰላም አልኳት፣ ከዛ ውጭ ኖርማል ወሬ አወራን እንጂ ምንም የተፈጠረ ነገር የለም እኮ። ለምንድነው እኔን የማታዳምጪኝ? አላዳምጥህም፣ የራሱ ጉዳይ። ደግሞ ቅምጥል ብለህ ስትመጣ አታፍርም ወይ? እንደዚሁ ሲጨቃጨቁ ነበር። ኪንጎም የተፈጠረውን እውነቱን ለማስረዳት ቢሞክርም ቅምጥል ግን በጭራሽ ብላለች። ምክንያቱም ቅምጥል ከማንም ጋር እንኳን እወዳታለሁ ብሎ በአንደበቱ አውጥቶ ለተናገራት ሴት እሱን ከማንም ጋር ማየት አትፈልግም። እናም በዚህም የተነሳ እንግዲህ ቅምጥል ሁለተኛ አጠገቤ እንዳትደርስ እያለችው ነበር። ኪንጎም እውነቱን ልንገርሽና ከዛ በኋላ የትም አልሄድም ሳልነግርሽ እያለ ሲጨቃጨቁ እባክህ ተወኝ ውጣልኝ እያለች እየጮኸች ነበር። ኪንጎም የትም አልሄድም፣ እውነቱን ስሚኝ፣ ልንገርሽ፣ ላስረዳሽ፣ አንዴ ተረጅኝ እያላት ነበር። ሁሌ አንቺ የራስሽን ስሜት እንጂ እኔን አትረጅኝም እያለ በጭቅጭቅ መሀል እንግዲህ እጇን ይዟት ስለነበረ እባክህ ልቀቀኝ ብላ እጇን መንጭቃ ከኪንጎ ስትቀማ ራሷን ስታ ወድቃለች። እዛም እንግዲህ የሶፋ እግር የመታት ይመስላል። ቅምጥል ትነቃ ይሆን ወይስ ደግሞ ትሞታለች? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ